የሴካፋን ጉዳይ ነው የምናስቀድመው። የሴካፋ ከ20 ዓመት በታች የሴቶች እግር ኳስ ውድድር በዩጋንዳ አዘጋጅነት እየተካሄደ ይገኛል። የኢትዮጵያ ብሔራዊ ቡድን በውድድሩ ላይ ከሚሳተፉ የምስራቅና መካከለኛው አፍሪካ ሀገራት መካከል አንዱ ነው። የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን ዛሬ ረፋድ 4 ሰዓት ተኩል ጀምሮ ከቡሩንዲ አቻው ጋር አራተኛ ጨዋታውን ያከናውናል። ውድድሩ ላይ 6 ሀገራት ናቸው የሚሳተፉት። ዩጋንዳ፣ ኢትዮጵያ፣ ታንዛኒያ፣ ቡሩንዲ፣ ኤርትራና ጅቡቲ ናቸው ተሳታፊዎቹ ሀገራት እና የምድብ ሳይሆን 6ቱም ብሔራዊ ቡድኖች እርስ በርስ ይጫወቱና ከዛ የተሻለ ውጤት ያመጣው ብሔራዊ ቡድን ሻምፒዮን የሚሆንበት የውድድር ፎርማት ነው እና በአሰልጣኝ ፍሬው ኃይለ ገብርኤል የሚመራው የኢትዮጵያ ወጣት ሴት ብሔራዊ ቡድን እስካሁን ድረስ 3 ጨዋታዎችን አድርገው እንግዲህ በጣም ጥሩ የሚባል ውጤት ነው ያመጣው። በመጀመሪያ ጨዋታው ጅቡቲን 7-0 አሸንፏል። ከዛ በሁለተኛው ጨዋታ የኤርትራ አቻውን 5-0 አሸንፏል። በሶስተኛ ጨዋታና ብዙ አወዛጋቢ በነበረው ጨዋታ ታንዛኒያን 2-1 እንዳሸነፈ ይታወቃል። የታንዛኒያ ጨዋታ ላይ ብሔራዊ ቡድናችን 2-1 አሸንፏል እና በታንዛኒያ በኩል መጨረሻ ደቂቃ ላይ ኦፍሳይድ በሚል ጎል ተሽሮባቸው ነበርና ብዙ ረብሻ ተፈጥሮ ነበር እዛ ጨዋታ ላይ። ሴካፋም የታንዛኒያ ሴቶች ብሔራዊ ቡድን ላይ የቅጣት ውሳኔ ያስተላልፈዋል። በኋላ ላይ እንመለከተዋለን። የኢትዮጵያ ብሔራዊ ቡድን ግን ዛሬ አራተኛ ጨዋታውን ከቡሩንዲ ጋር ያከናውናል። እንግዲህ የሚያሸንፍ ከሆነ ወደ ዋንጫው ይበልጥ የሚጠጋ ነው የሚሆነው። ከዚህ በኋላ አንድ ጨዋታ ነው የሚቀረው። አምስተኛ ጨዋታውን ማክሰኞ ከዩጋንዳ አቻው ጋር ያከናውናል። እንግዲህ ዩጋንዳን ማሸነፍ የሚችል ከሆነ ዋንጫውን የሚያሸንፍበት እድል ይፈጠራል ማለት ነው። ከኢትዮጵያና ከቡሩንዲ ጨዋታ በተጨማሪ ግን ዛሬ የሚደረጉ ሌሎች ጨዋታዎች አሉ። የኢትዮጵያና የቡሩንዲ ጨዋታ ረፋድ 4 ሰዓት ተኩል ላይ ይጀምራል። ኤርትራ ከጅቡቲ 7 ሰዓት ተኩል ይጫወታሉ። ሁለቱም ብሔራዊ ቡድኖች እስካሁን ባደረጓቸው 3 ጨዋታዎች በሙሉ ተሸንፈዋል፣ ኤርትራም ጅቡቲም። ስለዚህ የመጀመሪያ እድል ለማግኘት ነው የሚጫወቱት። የዩጋንዳና የታንዛኒያ ጨዋታ ከ10 ሰዓት ተኩል ጀምሮ ይደረጋል። ይሄኛው ጨዋታ በጣም የሚጠበቅ ይመስለኛል። ምናልባት የኢትዮጵያ ብሔራዊ ቡድን ውጤትም ላይ ጭምር ተጽዕኖ የሚያሳርፍ ነው። በመጨረሻ ጨዋታ ኢትዮጵያ ከዩጋንዳ ጋር ነው የምትጫወተው። ዩጋንዳና ኢትዮጵያ ብቻ ናቸው እስካሁን ድረስ 3ቱንም ጨዋታዎች ያሸነፉ ብሔራዊ ቡድኖች። ስለዚህ ለዋንጫው ከፍ ያለ እድል ያላቸውም ሁለቱ ብሔራዊ ቡድኖች ናቸው። ስለዚህ ዩጋንዳና ታንዛኒያ የሚያደርጉትን ጨዋታ ውጤቱን መጠበቅ ያስፈልጋል በኢትዮጵያ በኩል። አስቀድሞ ግን ቡሩንዲን ማሸነፍና ለሚቀጥለው ሳምንት ማክሰኞ ጨዋታ ዝግጅት ማድረግ ያስፈልጋል። እስካሁን ድረስ በተካሄዱት 3 ጨዋታዎች የደረጃ ሰንጠረዡን ስንመለከት የዩጋንዳ ብሔራዊ ቡድን 9 ነጥብ ሰብስበው 20 ጎሎችን አስቆጥሮ በቀዳሚነት ተቀምጧል። የኢትዮጵያ ብሔራዊ ቡድን ደግሞ 9 ነጥቦችን ሰብስቧል፣ 14 ጎሎችን አስቆጥሮ ሁለተኛ ነው። በጎል ክፍያ ተበልጦ ነው የተቀመጠው። ሶስተኛ ላይ ታንዛኒያ 6 ነጥብ አላት፣ 5 የግብ ክፍያ ያለው ብሔራዊ ቡድን ነው። አራተኛ ላይ ቡሩንዲ ተቀምጣለች፣ 3 ነጥብ ነው ያላት፣ 9 ጎልም እንደዚሁ አስቆጥራለች። ዛሬ ከኢትዮጵያ ጋር ረፋድ 4 ሰዓት ተኩል ላይ ቡሩንዲ ጨዋታን ታደርጋለች። ኤርትራና ጅቡቲ 5ኛና 6ኛ ላይ ተቀምጠዋል። ሁለቱም ብሔራዊ ቡድኖች ነጥብ ማግኘት አልቻሉም። 0-0 ነጥብ ይዘው እንግዲህ የመጨረሻው ደረጃ ላይ ተቀምጠዋል። ውድድሩ ቅድም እንዳልኩት በዙር የሚካሄድ ነው። ከፍተኛ ነጥብ የሰበሰበ ብሔራዊ ቡድን ውድድሩ አሸናፊ የሚሆንበት ነው። እስካሁን ድረስ ባለው ውጤት መሰረት ዩጋንዳ፣ ኢትዮጵያና ታንዛኒያ እድል ያላቸው ሀገራት ናቸው ዋንጫውን የማሸነፍ ማለት ነው። ቅድም የኢትዮጵያና የታንዛኒያን ጨዋታ እየተመለከትን ነበርና በጨዋታው ኢትዮጵያ 2-1 በሆነ ውጤት አሸንፋለች። ጨዋታውን ረቡዕ ዕለት የተደረገ ጨዋታ ነበረ እና በዛ ጨዋታ ላይ ታንዛኒያዎች በመጨረሻው ደቂቃ ጨዋታው ሊጠናቀቅ ፊሽካው ሊነፋ ሲል ጎል አስቆጥሮ ነበር። ነገር ግን የመስመር ዳኛዋ ጎሉ ኦፍሳይድ አቋቋም ውስጥ ነበሩ ወይንም ተጫዋቾቹ ከጨዋታው ውጭ ናቸው፣ ጎሉ አልጸደቀም ብላ ባንዲራዋን አንስታ ጎሉ ተሽሮ ነበር። ያንን ተከትሎ የታንዛኒያ ብሔራዊ ቡድን ተጫዋቾች የመስመር ዳኛዋን በጣም ሲያዋክቧት ነበር። ጭራሽ ባንዲራዋን ጭምር ነጥቀው ብዙ ረብሻ ፈጥረው ነበርና ያንን ተከትሎ የሴካፋ አወዳዳሪው አካል ጉዳዩን ሲመረምር ከቆየ በኋላ ትናንትና የታንዛኒያ ከ20 ዓመት በታች ሴቶች ብሔራዊ ቡድን ላይ የቅጣት ውሳኔ አስተላልፏል። የመስመር ዳኛዋ ኦፍሳይድ ነው በሚል ጎሉን ከሻረች በኋላ እንግዲህ ተቃውሟቸውን እንግዲህ መስመር ዳኛዋን መደብደብ ነው የቀራቸው። ቪዲዮውን የተመለከቱ አድማጮች ካሉ ይሄንን ይመለከታሉ። እንግዲህ ታንዛኒያ ተጫዋች በተለይ ንጉሩዋ የምትባል አንድ ተጫዋች የመስመር ዳኛዋን ባንዲራ ነጥቃለች፣ እንደገና ደግሞ ተሳድባለች። ያን ተከትሎ ሴካፋ በሚያዘጋጃቸው የትኛውም ውድድር ላይ በቀጣይ ለ3 ጨዋታዎች እንዳትሳተፍ አግዷታል። ከዛ ውጪ የታንዛኒያ ሌሎች 2 የቡድን አባላትም ከባድ ማስጠንቀቂያ ተሰጥቷቸዋል። የታንዛኒያ ብሔራዊ ቡድን ደግሞ በጨዋታው ያሳየውን ያልተገባ ባህሪ ተከትሎ እንደ ቡድን 500
$500 የአሜሪካን ዶላር የገንዘብ ቅጣት ተላልፎበታል። ስለዚህ ታንዛኒያ ብሔራዊ ቡድን እንዲህ አይነት የዲሲፕሊን እርምጃ ተወስዶበታል። እንግዲህ ቅጣቱ በቂ ነው አይደለም ብዙ ስሜት የሚሰጥ ላይሆን ይችላል። ምክንያቱም እዛ ላይ የተመለከትነው ነገር ብዙ ደስ የሚል ነገር አልነበረምና ከዚህ የተሻለ ጠንካራ ቅጣትን ማስተላለፍ የሚቻልበት እድል የነበረ ይመስለኛል። የቪዲዮ ምስሎችም ስለነበሩ በቀላሉ ጠንካራ ቅጣት ማስተላለፍ ያስፈልጋል። እንግዲህ እንደዚህ አይነት የዲሲፕሊን ግድፈት በተለይ ዳኞችን መስደብ ወይ ያ የተለመደ ነገር ሊሆን ይችላል። ግን ባንዲራ መንጠቅ ከዛ ለመማታት መጋበዝ አካላዊ መሆኑ ነው ትንሽ ይበልጥ ጉዳዩን ትኩረት እንዲስብ የሚያደርገው። ለማንኛውም ታንዛኒያ ተጫዋቾቿም ብሔራዊ ቡድኑም ተቀጥቷል። ለኢትዮጵያ ብሔራዊ ቡድን መልካም እድል እንመኛለን። የአሰልጣኝ ፍሬው ኃይለ ገብርኤል ቡድን ዋንጫውን አሸንፎ ይዞ እንደሚመጣ ተስፋ እናደርጋለን። ሌላኛው የሀገር ውስጥ ጉዳያችን የኢትዮጵያ ብሔራዊ ቡድን ይመለከታል። ዋሊያዎቹ ትናንትና 3ኛ ቀን ልምምዳቸውን ረፋድ 4 ሰዓት ጀምሮ በኢትዮጵያ ንግድ ባንክ ሜዳ ሰርተዋል። ከዚህ አስቀድሞ በነበሩት 2 የልምምድ ቀናት መጠነኛ ጉዳት ገጥሟቸው የነበሩት አቡበከር ናስርና አስቻለው ታመነ በትናንትናው የልምምድ ፕሮግራም ላይ ከቡድኑ ጋር ሙሉ ልምምድ መስራታቸው ታውቋል። ሁለቱ ተጫዋቾች ከዚህ አስቀድሞ በነበሩት የልምምድ ፕሮግራሞች ላይ መጠነኛ ጉዳት ስለነበረባቸው አልተሳተፉም ነበር። ትናንትና ግን ሁለቱም ተመልሰዋል። የኢትዮጵያ ቡናውና የፋሲል ከነማው ተጫዋቾች እንግዲህ ሁለቱ ተጫዋቾች መመለሳቸውን ተከትሎ ሁሉም ብሔራዊ ቡድን ተጫዋቾች አሁን በመልካም ጤንነት ላይ እንደሚገኙ ታውቋል። ዋሊያዎቹ ከጋና ጋር ነው የዓለም ዋንጫ ማጣሪያ ጨዋታቸውን በቀጣይ የሚያከናውኑት። ለጨዋታው ማክሰኞ ወደ ደቡብ አፍሪካ ያመራሉ። በተመሳሳይ የጋና ብሔራዊ ቡድንም ወደ ደቡብ አፍሪካ የሚያቀነው ማክሰኞ እንደሆነ ታውቋል። ከዛ ከጋና ጋር ጨዋታቸውን ጆሃንስበርግ ላይ ካደረጉ በኋላ የኢትዮጵያ ብሔራዊ ቡድን ከዚምባብዌ ጋር ሀራሬ ላይ የመጨረሻ የዓለም ዋንጫ የምድብ ጨዋታውን የሚያከናውን ይሆናል። እንግዲህ በዓለም ዋንጫ ማጣሪያ ጨዋታው ላይ ዚምባብዌና ኢትዮጵያ ወደ ቀጣይ ዙር የማለፍ እድል የላቸውም። የመርሃ ግብር ማሞያ ጨዋታን የሚያከናውኑት ማለት ነው። በአንጻሩ ለጋናና ለደቡብ አፍሪካ ግን ሁለቱ ጨዋታዎች በጣም አስፈላጊ ናቸው። ሁለቱ ብሔራዊ ቡድኖች የተሻለ እድል አላቸው ወደ ዓለም ዋንጫው የመጨረሻ 10 ምርጥ ቡድኖች የመግባት። ለኢትዮጵያ ለዚምባብዌ ግን በዚህ ውድድር ላይ የመጨረሻ ጨዋታቸውን ሲያከናውኑ በተለይ ለኢትዮጵያ ብሔራዊ ቡድን የአፍሪካ ዋንጫ ውድድር ጥር 1 ይጀመራል በካሜሩን። ለዛ ጨዋታ አሰልጣኙ በተባተ ቡድኑን የሚያዘጋጅበት ውድድር ይሆናል ተብሎ ይታሰባል። በአፍሪካ ዋንጫ የውድድር ሂደት የኢትዮጵያ ብሔራዊ ቡድን በምድብ 1 ከካሜሩን እንደዚሁም ደግሞ ከቡርኪና ፋሶና ከኬፕ ቨርድ ጋር እንደተደለ ይታወቃል። ስለዚህ ለነዚህ ጨዋታዎች መዘጋጃ ይሆናል ተብሎ ይጠበቃል። ሌላኛው የ50ኛው የኒውዮርክ ሲቲ ማራቶን ነገ ከሰዓት ይካሄዳል እና በዚህ ውድድር ላይ በሁለቱም ጾታዎች በወንዶችም በሴቶችም ኢትዮጵያውያን አትሌቶች ይጠበቃሉ። በተለይ በወንዶቹ የዓለማችን ሁለተኛው ፈጣን ሰዓት ባለቤት ቀነኒሳ በቀለ በውድድሩ ላይ ይሳተፋል። እንደሚታወሰው ከ6 ሳምንታት በፊት በበርሊን ማራቶን ተሳታፊ እንደነበር ይታወቃል። ጉያዶላ አሸናፊ በነበረበት ውድድር ላይ ቀነኒሳ 3ኛ ደረጃን አግኝቶ እንደነበር ይታወቃል። እንግዲህ ከ6 ሳምንታት በኋላ ሌላ የማራቶን ውድድር ያደርጋል። እንግዲህ በጣም የተቀራረበ ጊዜ ነው። በዚህ አጭር ጊዜ ማራቶን ማድረግ በጣም ከባድ ነው። ቀነኒሳ ግን በጣም ጥሩ ብቃት ላይ ነው የሚገኘው። ውድድሩን ለማሸነፍም ተዘጋጅቻለሁ የሚል አስተያየት እየሰጠ ነው የሚገኘው። በነገራችን ላይ ከዚህ ቀደም በኒውዮርክ ሲቲ ማራቶን ተሳትፎ ያቀም ቀነኒሳ ለመጀመሪያ ጊዜ ነው በነገው ውድድር ላይ የሚሳተፈው። በውድድሩ ላይ በወንዶቹ በጣም ፈጣን ሰዓት ያለው አትሌትም ቀነኒሳ ነው። 2 ሰዓት ከ01 ከ41 የገባበት ፈጣኑ ሰዓት እንደሆነ ይታወቃል በበርሊን ማራቶን ላይ። ስለዚህ በነገው ውድድር ላይ የማሸነፍ ቅድሚያ ግምት ያገኘው ቀነኒሳ በቀለ ነው። እሱም የተናገረው ይሄንን ነው። በጣም ጥሩ ዝግጅት ሳደርግ ቆይቻለሁ እና ውድድሩን ለማሸነፍ ነው የምወዳደረው የሚል አስተያየትን ሰጥቷል። ከዛ በተጨማሪ ግን ሌሎች የሚጠበቁ አትሌቶች አሉ። የዓለም የግማሽ ማራቶን ባለሪካርዱ የኬንያው አትሌት ኪቢዮት ካንዴ እንደዚሁ የማራቶን ውድድር ለመጀመሪያ ጊዜ ያደርጋል ነገ ኒውዮርክ ሲቲ ላይ። ይህ አትሌት ከሚጠበቁት መካከል ነው። ከዛ ባሻገር ትውልደ ሶማሊያዊው የኔዘርላንድስ አትሌት አብዲ ናጌ እንደዚሁ የሚጠበቅ አትሌት ነው። አብዲ ናጌ ምርጥ ሰዓቱ 2 ሰዓት ከ06 ደቂቃ ከ17 ሰከንድ ነው። ሌላኛው የኤርትራው ተወላጅ ለጣሊያን የሚሮጠው ኢዮብ ፋኒኤል 2 ሰዓት ከ07 ከ19 ሰከንድ ፈጣን ሰዓት ያለው አትሌት ነው። ሌላኛው የኤርትራው አትሌት ግርማይ ገብረስላሴ በውድድሩ ላይ የሚጠበቅ አትሌት ነው ተብሏል። ይህም አትሌት 2 ሰዓት ከ07 ደቂቃ ከ11 ሰከንድ የግርማይ ገብረስላሴ ፈጣን ሰዓት ነው በማራቶን ያስመዘገበው። የኬንያው አልበርት ኮሪር እንደዚሁ 2 ሰዓት ከ08 ደቂቃ ከ03 ሰከንድ
ፈጣን ሰዓት ያለው አትሌት ነው። ስለዚህ ከ2 ሰዓት ከ08 በታች የገቡ አትሌቶች በተለይ በነገው የኒውዮርክ ሲቲ ማራቶን ውድድር ላይ ጠንካራ ፍክክር አድርገው አሸናፊነቱን ለመውሰድ እንግዲህ ከፍተኛ ትግል ያደርጋሉ ተብሎ ይጠበቃል። የቀነኒሳ በቀለ ግን ይበልጥ ትኩረት የሚስብ ነው። አሁን 39 ዓመቱ ነው። ቀነኒሳ እንግዲህ ትራክ ላይ ከዚህ ቀደም እንደነበረው እየተወዳደረ አይደለም። አሁን ወደ ማራቶን ፊቱን አዙሯል። ነገ እንደውም 12ኛ የማራቶን ውድድሩን የሚያደርገው እንደሚታወቀው በተደጋጋሚ ውድድር እየጀመረ የሚያቋርጥበት አጋጣሚዎች ተፈጥሮ ያውቃል። ብዙ ጊዜ ጉዳት እያጋጠመው ማለት ነው። እንግዲህ በጣም ፈጣን በነበረበት የበርሊን ማራቶን ላይ በአንድ ወቅት 2 ሰዓት ከ01 ከ41 ያስመዘገበበት ወቅትም የኤሉድ ኪፕቾጌን ክብረ ወሰን ለመስበር በጣም የተቃረበበት ጊዜ ነበር። ከዛ በኋላ ግን እንግዲህ በተለያዩ ምክንያቶች በተለይ በጉዳት ምክንያት በሚፈለገው ደረጃ ማራቶን ላይ ውጤታማ እንዳልሆነ ይታወቃል። በቅርብ በተከናወነው የቶኪዮ ኦሊምፒክ እንግዲህ ከፌዴሬሽኑ ጋር በተፈጠረ ውዝግብ ምክንያት ሳይሳተፍ እንደቀረ ይታወቃል። እሱ ግን ኢትዮጵያን የመወከል በቶኪዮ በማራቶን የመሳተፍ ፍላጎት እንደነበረው ይታወቃል። የ3 ጊዜ የኦሊምፒክ ሻምፒዮኑ የትራክ ንጉሱ ቀነኒሳ በቀለ ነገ በኒውዮርክ ሲቲ ማራቶን የመጀመሪያ ውድድሩን ያደርጋል። እንግዲህ የማሸነፍ ቅድሚያ ግምት አግኝቷል። በሴቶቹ አባበል የሻነውና ሩቲ አጋ ይሳተፋሉ። በጣም የተጠበቁ አትሌት ግን ውድድሩንም ታሸንፋለች የተባለች የምትገኘው የኬንያዋ ፔሬስ ጀፕቸርቺር ናት። 2 ሰዓት ከ17 ደቂቃ ከ16 ሰከንድ የማራቶን ፈጣን ሰዓቷ ነው። የኬንያዋ አትሌት በቅርብ በተከናወነው የቶኪዮ ኦሊምፒክ ለሀገሯ የወርቅ ሜዳሊያ እንዳስገኘች ይታወቃል ፔሬስ ጀፕቸርቺር። ስለዚህ የነገውን ውድድር የማሸነፍ ቅድሚያ ግምት አግኝታለች። ሩቲ አጋ 2 ሰዓት ከ18 ደቂቃ ከ34 ሰከንድ የግል ምርጥ ሰዓቷ ነው። አባበል የሻነ 2 ሰዓት ከ20 ደቂቃ ከ51 ሰከንድ ሌላው ፈጣን ሰዓት ያላት አትሌት ናት። አባበል በዚህ ውድድር ላይ ከሚሳተፉት መካከል ሌላኛው አትሌት የናሚቢያዋ ሄላይሊያ ጆሃንስ 2 ሰዓት ከ19 ከ52 ሰከንድ እንደዚሁ የግል ምርጥ ሰዓቷ ነው። በነገው ውድድር ላይ እንግዲህ እነዚህ 4 አትሌቶች የማሸነፍ ቅድሚያ ግምት አግኝተዋል። እንግዲህ አዲስ አትሌት ደግሞ ከነዚህ የተሻለ በወቅቱ ብቃቱን ማሳየት የቻለ አትሌት ደግሞ ምናልባት አሸናፊ ሊሆን ይችላል። ግን ባላቸው ሰዓትና በወቅታዊ ብቃታቸው ምክንያት እነዚህን 4 አትሌቶች የማሸነፍ ቅድሚያ ግምት ተሰጥቷቸው ዝርዝሩን ተመልክቻለሁ። ሁለቱ ክለቦች ወጥ የሆነ ብቃት ለማሳየትና እከል ያሸንፋል ማለት አስቸጋሪ ጊዜ ላይ ያለው ይመስለኛል። በተለይ ዩናይትድ በሊቨርፑል በኦልድ ትራፎርድ 5-0 ከተቀጠቀጠ በኋላ ተስፈኛ የሚባል ብቃትን በቶተንሃም ጨዋታ ላይ አሳይቶ እንደነበር ይታወቃል። ቶተንሃምን በጣም አሳማኝ በሆነ ብቃት ነበር 3-0 ያሸነፈውና በጣም በአንድ ሳምንት ልዩነት ውስጥ የተለያየ ፎርም ነው እያሳዩ የሚገኙት። ሲቲም በአንጻሩ ከተመለከትን በጣም እንደከዚህ ቀደሙ ጨዋታዎችን በብቃት ለማሸነፍ የተቸገረ ይገኛል። በእርግጥ በኳስ ቁጥሩ አሁንም ብልጫዎችን ይወስዳል። ነገር ግን ጨዋታዎችን ማሸነፍ ላይ አንዳንድ ክፍተቶችን እየተመለከትንበት ነው የምንገኘው። በቅርብ እንኳን በክሪስታል ፓላስ በሜዳው ኤቲሃድ የደረሰበትን ሽንፈት እንደ ምክንያት ማንሳት ይቻላል። በሊግ ካፕም በዌስትሃም ተሸንፈው ከውድድር የወጣበት አጋጣሚ በትልቁ ሊጠቀስ የሚችል ነው። ለማንኛውም ጨዋታውን በስፋት እንመለከታለን። ትናንትና የተደረጉ ውጤቶችን ለማስታወስ ግን በእንግሊዝ ፕሪሚየር ሊግ በ11ኛ ሳምንት ሳውዛምፕተን ሴንት ሜሪ ላይ አስቶን ቪላን 1-0 አሸንፈውታል። አዳም አርምስትሮንግ በ3ኛው ደቂቃ ያስቆጠራት ጎል ሳውዛምፕተን ጨዋታውን እንዲያሸንፍ አድርገዋለች። እንግዲህ ሳውዛምፕተን በጣም ጥሩ የሚባል ፎርም ላይ የሚገኝ ቡድን ነው። አሰልጣኝ ራልፍ ሃዘንሆትል የፕሪሚየር ሊግ የመጀመሪያ ሳምንታት ላይ ተቸግረው ነበረ። ቡድናቸው ጨዋታ ለማሸነፍ ብዙ ጨዋታዎች አስፈልገውት ነበረ። አሁን ግን ባለፉት ተከታታይ ጨዋታዎች በጣም ድንቅ የሚባል ውጤት እያመጡ ነው የሚገኙት። ካለፉት 4 ጨዋታዎች 3ቱን አሸንፈው በአንዱ ብቻ አቻ ተለያይተዋል ማለት ነው። አስቶን ቪላ በአንጻሩ ባለፉት 5 ጨዋታዎች ተሸንፈዋል በተከታታይ። አሰልጣኝ ዲን ስሚዝም በጣም ከፍተኛ ጫና ውስጥ ነው የሚገኙት። አሁን የመሰናበት የኃላፊነት ስንብት ጉዳይ ከሚነሳባቸው አሰልጣኞች መካከል በፕሪሚየር ሊጉ አንደኛው ዲን ስሚዝ ሆኗል። የአስቶን ቪላ አሰልጣኝ ትላንት ያሸነፈው ሳውዛምፕተን ነጥቡን 14 በማድረስ 12ኛ ደረጃ ላይ ተቀምጧል። አስቶን ቪላ ደግሞ በ10 ነጥብ 15ኛ ላይ ተቀምጧል። እንግዲህ አስቶን ቪላ በተለይ ዘንድሮ ልክ እንዳለፈው አመት ጠንካራ ተፈካካሪ ይሆናል ተብሎ ይጠበቅ ነበር። ጃክ ግሪሊሽን መሸጣቸውን ተከትሎ በጣም ብዙ ዝውውሮችን ፈጽመዋል። እንደ ኤሚ ቡዌንዲያ እንደዚህ ደግሞ ቤሊን ጨምሮ ሊዮን ቤሊን ጨምሮ ብዙ ዝውውሮችን ፈጽመዋል። ግን ብዙ ዝውውሮቻቸው የተሳኩ አይመስልም። እስካሁን ድረስ ውጤታማ መሆን አልቻሉም። በእርግጥ ጊዜ ያስፈልጋል። አዲስ ተጫዋቾችን ወደ ቡድኑ ስታመጣ እስኪላመዱ የቀድሞ ብቃታቸውን እስኪያገኙ ጊዜ ሊያስፈልግ ይችላል። ግን እስካሁን ድረስ ዲን ስሚዝ ያንን ማድረግ አልቻሉም። በስፔን ላ ሊጋ በኢስታ
በስታዲዮ ሳን ማሜስ ያልተጠበቀ ውጤት ተመዝግቧል። አትሌቲክ ቢልባኦ በካዲዝ 1-0 ተሸንፏል። የካዲዙ ተጫዋች ሳልቪ በ6ኛው ደቂቃ ግብ አስቆጥሮ እንግዲህ አትሌቲክ ቢልባኦ በሜዳው እንዲሸነፍ ሆኗል። በጣሊያን ኢምፖሊ በሜዳው ጄኖን አስተናግዶ ነበር። 2-1 በሆነ ውጤት ተጠናቋል። ለጄኖዋ ዶሜኒኮ ክሪሲስቶ እንደዚህ ደግሞ ፍላቪዮ ቢያንቺ ሁለቱን ጎሎች አስቆጥረዋል። የኢምፖሊ ጎሎች ደግሞ በፌዴሪኮ ዲ ፍራንቼስኮ እና በዚሞን ዙርኮውስኪ ናቸው የተቆጠሩት። የኢምፖሊና የጄኖዋ ጨዋታ በአቻ ውጤት ተጠናቋል። በጀርመን ማይንዝ እና ቦሩሲያ ሙንቼግላድባህም ጨዋታቸውን 1-1 አጠናቀዋል። ፍሎሪያን ኑሃንስ ለቦሩሲያ ሙንቼግላድባህ ጎሉን አስቆጥሯል። ሲልቫን ዊድመር የማይንዝን ጎል ያስቆጠረ ተጫዋች ነው። በፈረንሳይ ሎንስ ትሮዋን 4-0 አሸንፏል። ትናንትና ሎንስ ማሸነፉን ተከትሎ ወደ መሪዎቹ ይበልጥ የተጠጋበትን ውጤት ነው ያስመዘገበው። ትናንትና የተደረጉት የአውሮፓ ታላላቅ ሊጎች ጨዋታዎች እነዚህ ናቸው። ዛሬና ነገ የሚደረጉትን መርሃ ግብሮች ለመጠቆም በእንግሊዝ ፕሪሚየር ሊግ የሚጠበቀው ጨዋታ የማንቸስተር ደርቢ ነው። ቀን 9 ሰዓት ተኩል ላይ ይደረጋል። ቼልሲ ከበርንሌይ ከ12 ሰዓት ጀምሮ በስታንፎርድ ብሪጅ የሚከናወን ጨዋታ ነው። ክሪስታል ፓላስ ከወልቭስ፣ ብሬንትፎርድ ከኖሪች ሲቲ፣ ብራይተን ሆቭ አልቢየን ከኒውካስል ዩናይትድ ጋር ዛሬ የሚደረጉ የፕሪሚየር ሊግ ሌሎች መርሃ ግብሮች ናቸው። በስፔን ላ ሊጋ ዴፖርቲቮ አላቬስ ከሌቫንቴ፣ ሴልታ ቪጎ ከባርሰሎና፣ ሪያል ማድሪድ ከራዮ ቫይካኖ ዛሬ ምሽት ይከናወናሉ። የሴልታና የባርሰሎና ጨዋታ 12 ሰዓት ከሩብ ላይ ይደረጋል። ባላይዶስ ላይ ባርሳ ሁለተኛ ጨዋታውን አዲሱ አሰልጣኛቸው በጊዜያዊ አሰልጣኙ ሰርኪ ባርሆዋን እየተመሩ ጨዋታቸውን ያደርጋሉ። በላሊጋው ሪያል ማድሪድ ከራዮ ቫይካኖ ምሽት 5 ሰዓት ላይ የሚጀመር ጨዋታ ነው። በጣሊያን በጣም የሚጠበቀው ጨዋታ ዛሬ ዩቬንቱስ ከፊዮረንቲና ምሽት 2 ሰዓት ላይ የሚያደርጉት ጨዋታ ነው። በቱሪን ከተማ ጨዋታው ይደረጋል። ካሊያሪ ከአታላንታም ዛሬ ምሽት 4:45 የሚደረግ ጨዋታ ነው። በጀርመን አርቢ ላይፕዚግ ከቦሩሲያ ዶርትሙንድ ምሽት 2 ሰዓት ተኩል የሚጀምረው ጨዋታ በሬድቡል አሬና ይደረጋል። ይሄኛው ጨዋታ በጣም የሚጠበቅ ነው የሚሆነው። ባየር ሚዩኒክ ከፍራይቡርግ ከ11 ሰዓት ተኩል ጀምሮ በአሊያንዝ አሬና ስታዲየም የሚከናወነው ሌላኛው የቡንደስሊጋ ተጠባቂ ጨዋታ ነው። በፈረንሳይ ሊል ከኦንዤ ከምሽቱ 1 ሰዓት ጀምሮ ጨዋታቸውን ያደርጋሉ። ቦርዶ ከፓሪስ ሰን ጀርማ ምሽት 5 ሰዓት ላይ የሚጀምር ጨዋታ ነው። በፓሪስ ሰን ጀርማ በኩል ሊዮኔል ሜሲ በዛሬው ጨዋታም ላይ እንደማይሰለፍ ተረጋግጧል። በቀደም በአውሮፓ ቻምፒየንስ ሊግ ከአርቢ ላይፕዚግ ጋር ሳይሰለፍ እንደቀረ ይታወቃል በጉዳት ምክንያት። ዛሬም እንደማይሰለፍ አሰልጣኙ ማውሪሲዮ ፖቼቲኖ አረጋግጧል። ከሜሲ በተጨማሪ ሊያንድሮ ፓሬዴዝ፣ ማርኮ ቬራቲ እንደዚሁም ደግሞ ሰርጂዮ ራሞስ እና ፕሬስኔል ኪምፔምቤ በጉዳት ምክንያት እንደማይሰለፉ ታውቋል። ስለዚህ እነዚህ ተጫዋቾች በፓሪስ ሰን ጀርማ በኩል ዛሬ አይሰለፉም። ነገ የሚከናወኑ ጨዋታዎችን ለመጠቆም አርሰናል ከዋትፎርድ 11 ሰዓት ላይ በኤሚሬትስ የሚደረግ ጨዋታ ነው። ኤቨርተን ከቶተንሃም በጉዲሰን ፓርክ ከ11 ሰዓት ጀምሮ ይደረጋል። በቶተንሃም በኩል አሰልጣኝ አንቶኒዮ ኮንቴ የፕሪሚየር ሊግ የመጀመሪያ ጨዋታቸውን በቶተንሃም አሰልጣኝነት የሚመሩ ይሆናል። ሊድስ ዩናይትድ ከሌስተር ሲቲ 11 ሰዓት ላይ ይደረጋል። ሌላኛው በጣም ምርጥ ብቃት ላይ የሚገኙት ሁለቱ የፕሪሚየር ሊግ ክለቦች የሚያደርጉት ጨዋታ ምሽት 1 ሰዓት ተኩል ጀምሮ በዌስትሃምና በሊቨርፑል መካከል በለንደን ከተማ የሚደረገው ጨዋታ ይጠበቃል። የዴቪድ ሞይሱ ቡድን ዌስትሃም ዘንድሮ በጣም የተለየ ብቃት እያሳየ ነው የሚገኘው። ከፕሪሚየር ሊጉ የዋንጫ ተፎካካሪዎች መካከል አንዱ ለመሆን የሚያስችለው ጉዞ ላይ ይገኛል። እስካሁን ድረስ ባደረጋቸው 10 ጨዋታዎች ዌስትሃም 20 ነጥብ ሰብስቧል። አራተኛም ላይ ተቀምጧል። እንግዲህ ነገ ሊቨርፑልን የሚያሸንፍ ከሆነ ቀድሞት ሁለተኛ ደረጃን ከሊቨርፑል መረከብ የሚችልበት እድል አለ። በስፔን ላ ሊጋ ነገ የሚከናወኑ ጨዋታዎች አሉ። ቪያሪያል ከሄታፌ፣ ቫሌንሲያ ከአትሌቲኮ ማድሪድ ነገ የሚጠበቁ ጨዋታዎች ናቸው። ምሽት 5 ሰዓት ላይ ደግሞ በቤኒቶ ቪያማሪን ሪያል ቤቲስ ከሴቪያ ጋር የሚያከናውኑ ጨዋታ በስፔን ላ ሊጋ ነገ ይደረጋል። በጣሊያን በጣም ትልቁ ጨዋታ ነገ ብቻ ሳይሆን የሳምንቱ ትልቁ ጨዋታ የሚላን ደርቢ ነው። በኢስታዲዮስ ሳን ሲሮ ጁሴፔ ሚያዛ ኤሲ ሚላን ከኢንተር ሚላን ነገ ምሽት 4:45 ጀምሮ ጨዋታቸውን የሚያደርጉ ይሆናል። የሴሪአው መሪ ናፖሊ ከሄላስ ቬሮና እንደዚሁ ነገ ምሽት 2 ሰዓት ላይ ጨዋታቸውን ያደርጋሉ። ላዚዮ በሜዳው ሮም ላይ ሳለርኒታናን ያስተናግዳል። የጆዜ ሞሪኒሆ ሮማ 8 ሰዓት ተኩል ላይ ከቬኔዚያ ጋር ጨዋታውን ነገ የሚያደርግ ይሆናል። በጀርመን ነገ የሚከናወኑ ጨዋታዎች አሉ። ሀርታ በርሊን ከባየር ሌቨርኩሰን ትኩረት የሚስበው ጨዋታ ይሆናል። በፈረንሳይ ኦሊምፒክ ደ ማርሴይ ከሜትስ ነገ ከሚከናወኑ ጨዋታዎች መካከል አንደኛው ነው። ኒስ ከሞንፔሌ እንደዚሁ ደግሞ ስታድ ሬን ከኦሊምፒክ ሊዮን እና ኒስ ከሞንፔሌ ነገ ከሚደረግ
ጨዋታዎች መካከል ተጠባቂዎቹ መርሃ ግብሮች ናቸው። እንግዲህ መርሃ ግብሮቹን ከጠቆምን በዝርዝር የምንመለከታቸውን ጉዳዮች ደግሞ አሁን እናንሳ። የማንቸስተር ደርቢ ቀዳሚው ጉዳያችን ይሆናል። 186ኛው የማንቸስተር ደርቢ ዛሬ ቀን 9:30 ጀምሮ በኦልድ ትራፎርድ የሚከናወን ይሆናል። ኦሌ ጉናር ሶልሻየር ከፔፕ ጓርዲዮላ በተቃራኒ የሚገናኙበት ጨዋታ ነው። የጨዋታው ዳኛ ማይክል ኦሊቨር ናቸው። ስለዚህ ይህንን ትልቅ ጨዋታ እንግዲህ ማይክል ኦሊቨር በመሃል ዳኝነት ይመሩታል ማለት ነው። እንግዲህ ቀደም እንዳነሳሁት የሁለቱ ቡድኖች ወጥ የሆነ ብቃት ያለ ማሳየት ችግር ከዛሬው ጨዋታ አስቀድሞ ማን ያሸንፋል የሚለውን ጉዳይ ለመገመት አስቸጋሪ አድርጎታል። ምክንያቱም ዩናይትድ በሊቨርፑል 5-0 ከተሸነፈ በኋላ በሳምንቱ የቶተንሃምን 3-0 አሸንፏል። ሜዳው ድረስ ሄዶ በጣም አሳማኝ በሆነ ብቃት ቶተንሃምን ያሸነፉበት ውጤት ይጠቀሳል። ዩናይትድ ያንን ጨዋታ ማሸነፉ ብቻ ሳይሆን ከዛ አስቀድሞ የነበሩት ብቃቶችም ጥሩ አልነበሩም። በተለይ ከሊቨርፑል ጨዋታ በፊት የነበሩት ጨዋታዎች ላይ ማለት ነው። በሲቲ በኩል ከተመለከትን እንግዲህ በሊግ ካፕ በተከታታይ 4 ጊዜ ያሸነፈውን ዋንጫ ዘንድሮ መድገም እንደማይችል ተረጋግጧል። በዌስትሃም ተሸንፎ ከውድድር ተሰናብቷል። ከዛ ከክሪስታል ፓላስ ጋር ደግሞ ባለፈው ሳምንት በሜዳቸው የተሸነፉበት ይጠቀሳል 2-0 በሆነ ውጤት። ስለዚህ በሁለቱም ቡድኖች በኩል ወጥ የሆነ ብቃት ለማሳየት ተቸግረዋል። ዩናይትድ ቶተንሃምን ካሸነፈ በኋላ ወደ ቤርጋሞ አቅንቶ ከአታላንታ ጋር እንግዲህ በመጨረሻ የሮናልዶ ጎል ነበር አቻ መሆን የቻለው እንጂ ለመሸነፍ ተቃርቦ ነበር በዛ ጨዋታ ላይ። ሲቲ በአንጻሩ ክለብ ብሩዥን በቻምፒየንስ ሊግ ያሸነፈበት ውጤት ተመዝግቧል። በዛሬው ጨዋታ ላይ የቡድን ዜናዎችን ስንመለከት በማንቸስተር ሲቲ በኩል ፌራን ቶሬስ አሁንም ጉዳት ላይ የሚገኘው ተጫዋች ነው። ከዛ ውጭ ግን ካይል ዎከር ለዛሬው ጨዋታ መድረሱ አጠራጣሪ እንደሆነ ተዘግቧል። በቀደም በቻምፒየንስ ሊጉ ጉዳት እንደገጠመው ታውቋል ካይል ዎከር። ስለዚህ እሱ ማይኖር ከሆነ ምናልባትም ዣኦ ካንሴሎ ከግራ ወደ ቀኝ ቦታ መጥቶ ሊሰለፍ ይችላል። ኦሌክሳንደር ዚንቼንኮ ደግሞ የዣኦ ካንሴሎን የግራ መስመር ተከላካይነት ቦታ ሊረከብ ይችላል ተብሎ ይጠበቃል። ከዛ ውጭ ግን አይመሪች ላፖርት በቀደም በክሪስታል ፓላስ ጨዋታ ላይ ዊልፍሬድ ዛሃ ላይ በሰራው ጥፋት ምክንያት ቀይ ካርድ እንደተመለከተ ይታወቃል። ስለዚህ 3 ጨዋታዎችን ይቀጣል። የዛሬው የማንቸስተር ደርቢ የሚያልፈው ይሆናል። ከዛ ውጪ ያው ቤንጃሚን ሜንዲ ከጾታዊ ትንኮሳ ጋር በተያያዘ እንግዲህ አሁንም ጉዳዩ በፍርድ ቤት እየታየ ነው የሚገኘው። ከማንቸስተር ሲቲ የቡድን ስብስብ ውጭ እንደሆነ ይታወቃል። በዩናይትድ በኩል በዛሬው ጨዋታ ላይ የማይሰለፈው እና የተረጋገጡ የተጫዋቾች አሉ። አንደኛው ራፋኤል ቫራን ነው። በጡንቻ መሳሳብ ጉዳት ምክንያት እስከ 1 ወር ድረስ ከሜዳ የሚርቅ ተጫዋች ነው። ከዛ ውጭ ግን ፖል ፖግባ በዛሬው ጨዋታ ላይ በቅጣት የማይሰለፍ ተጫዋች ይሆናል። በሊቨርፑል 5-0 በተሸነፉበት ጨዋታ ላይ እንግዲህ ከባድ ጥፋት ፈጽሞ ቀይ ካርድ እንዳየ ይታወቃል። 3 ጨዋታዎችም ተቀጥቷል። የዛሬው ጨዋታ ያልፈዋል። በጣም ጥያቄ የፈጠረ የሚገኘው አንደኛው ጉዳይ ግን የቪክቶር ሊንድሎፍ መሰለፍ ነው። ይህ ተጫዋች በቀደም ወደ ቤርጋሞ አምርቶ አታላንታ እንዳልገጠመ ይታወቃልና በዛሬው ጨዋታ ላይ ሊሰለፍም ላይሰለፍም ይችላል እየተባለ ነው። አሰልጣኝ ኦሌ ጉናር ሶልሻየር ግን ለዛሬው ጨዋታ ይደርሳል ብዬ ተስፋ አደርጋለሁ ብሏል ትናንትና በሰጠው ጋዜጣዊ መግለጫ ላይ ከጨዋታው አስቀድሞ። ስለዚህ የቪክቶር ሊንድሎፍ መሰለፍ የዩናይትድ ተከላካይ መስመር ላይ ብቻ ሳይሆን የአሰልጣኝ ኦሌ ጉናር ሶልሻየር የጨዋታ አቀራረብና ፎርሜሽን ላይ ጭምር ተጽዕኖ የሚያሳድር ጉዳይ ይሆናል። የኤዲንሰን ካቫኒን ጉዳይ በስፋት መረጃዎቹ የተመለከትኩ ነው የሚገኘው። በተለይ አመሻሽ ላይ በተሰሙ ዜናዎች ኤዲንሰን ካቫኒ በዛሬው ማንቸስተር ደርቢ ላይ እንደማይሰለፍ መረጃዎች ሲወጡ ይገኛሉ። በቀደም በተደረገው የቻምፒየንስ ሊግ ጨዋታ ላይ እንግዲህ ጉዳት እንደገጠመው እየተነገረ ይገኛል ኤዲንሰን ካቫኒ። ያንን ተከትሎ በዛሬው ጨዋታ ላይ እንደማይሰለፍና በዓለም ዋንጫም በማጣሪያ ጨዋታዎች ላይ ለዩራጓይ ብሔራዊ ቡድን እንደማይሰለፍ ማንቸስተር ኢቭኒንግ መረጃ ደርሶኛል ብሎ ይዞ ወጥቷል። እንግዲህ የካቫኒን አለመሰለፍ ለዩናይትድ እንደ መጥፎ ዜና ሊታይ ይችላል። ቶተንሃምን ሲያሸንፉ የሮናልዶና የካቫኒ ጥምረት በጣም ጥሩ እንደነበር ይታወቃልና ሁለቱ በጋራ እንግዲህ 70 ዓመት የሚጠጋ እድሜ ያላቸው ተጫዋቾች በዛሬው የማንቸስተር ደርቢ ላይም በቋሚነት የመሰለፍ ቅድሚያ ግምት አግኝተው ነበር። ግን የካቫኒ የጉዳት ጉዳይ ዛሬ ከጨዋታ ውጪ ሊያደርገው እንደሚችል ይጠበቃል። ከዛ ውጪ ግን ፍሬድም መጠነኛ ጉዳት እንዳለበት ተነግሯል። ከዛ ውጪ ፖል ፖግባ ተቀጥቷል። ያንን ተከትሎ ብዙ የመሰለፍ እድል የተሰጠው የማይገኘው ዶኒ ቫን ደ ቢክ በዛሬ ጨዋታ ላይ ምናልባት ቋሚ ባይሆን እንኳን ተቀይሮ የመግባት አጋጣሚ ሊፈጠርለት እንደሚችል መረጃዎች እየወጡ ይገኛሉ። ስለዚህ በሁለቱም ቡድኖች በኩል ያሉት የጉዳት እንደዚህ ደግሞ የቅጣት ጉዳዮች እነዚህ ናቸው። ከዛ ውጭ ግን የሁለቱም ቡድኖች ወቅታዊ ብቃት ከተመለከትን
በዚህ ውድድር ዘመን ያው ገና ጥቂት ጊዜያት ወይም ጥቂት ጨዋታዎች ናቸው እስካሁን ድረስ የተደረጉት በውድድር ዘመኑ እና ይሄንን ከተመለከትን የኮንሲስተንሲ ጉዳይ በሁለቱም ቡድኖች በኩል ይነሳል። ማንቸስተር ዩናይትድ በተለይ ቀደም እንዳነሳሁት በሊቨርፑል ከተሸነፈበት ሽንፈት በኋላ ቶተንሃምን ከሜዳው ውጭ ቢያሸንፍም በሜዳው ያለው ሪካርድ ግን በጣም ደካማ ሆኖ ሊጠቀስ ይችላል። ለመጨረሻ ጊዜ ዩናይትድ በፕሪሚየር ሊጉ በሜዳው ኦልድ ትራፎርድ ጨዋታ ያሸነፈው በመስከረም ወር ኒውካስልን 4-1 ያሸነፈበት ጨዋታ ነው። ከዛ በኋላ በኦልድ ትራፎርድ ጨዋታዎችን ማሸነፍ አልቻለም። በአስቶን ቪላ በሜዳው 1-0 ተሸንፏል። ከኤቨርተን ጋር አንድ እኩል ወጥቷል። ከዛ በኋላ በሊቨርፑል 5-0 ተሸንፏል። ከሜዳው ውጭ ያለውም ጥሩ ሪካርድ አይደለም። በሌስተር ሲቲ በተለይ 4-2 የተሸነፈበት የኦሌ ጉናር ሶልሻየርን ወንበር ካነቃነቁት ውጤቶች መካከል አንደኛው እንደሆነ ይታወቃል። በሲቲ በኩልም ያው ቀደም ያነሳሁት የሊግ ካፑ የዌስትሃም ሽንፈት አንደኛው ነው። ከዛ ባሻገር በክሪስታል ፓላስ የደረሰበት የፕሪሚየር ሊግ ሽንፈትም እንደዚሁ የሚጠቀስ ነው። በሁለቱ ቡድኖች ጨዋታ ላይ እንግዲህ ዛሬ ትኩረት ከሚሰጣቸው ጨዋታዎች መካከል አንደኛው ክርስቲያኖ ሮናልዶ ነው። በዛሬ ጨዋታ ላይ ሮናልዶ ለዩናይትድ እንደዚሁ ደግሞ ለኦሌ ጉናር ሶልሻየር በጣም አስፈላጊ ተጫዋች ይሆናል ተብሎ ይጠበቃል። እስካሁን ድረስ 9 ጎሎችን አስቆጥሯል። በ11 ጨዋታዎች በሁሉም ውድድሮች 9 ጎሎችን አስቆጥሯል። 9 ጎሎችን ማስቆጠሩ ብቻ ሳይሆን የጎሎቹ ወሳኝነትም የሮናልዶን ተጽዕኖ በደንብ የሚያሳይ ነው። ስለዚህ ዛሬ ለፔፕ ጓርዲዮላ ተከላካዮች ራስ ምታት ይሆናል ተብሎ ይጠበቃል ሮናልዶ። ከዛ ውጭ ግን ሮናልዶ ወደ ዩናይትድ ከመዛወሩ አስቀድሞ ወደ ሲቲ ሊዛወር እንደሆነ በስፋት ሪፖርቶች ይወጡ ነበርና የሮናልዶ አስፈላጊነት እንደዚህ ደግሞ ለሲቲ ማጣት እንደሆነ የዛሬ ጨዋታ ላይ ያሳያሉ የሚለውን ጉዳይ የምንጠብቀው ነው የሚሆነው። ሮናልዶ እንግዲህ ወደ ዩናይትድ በድጋሚ ከተመለሰ በኋላ በአጠቃላይ በ11 ጨዋታዎች 33 ሙከራዎችን አድርጓል። ከ33ቱ 9 ጎሎች ማስቆጠር ችሏል። ከማንቸስተር ዩናይትድ ተጫዋቾች ቀዳሚ ተጫዋች ነው ብዙ ሙከራዎችን በማድረግ በዛ ላይ ጎል የማስቆጠር የኮንቨርዥን ሬት የሚሉት አለ። ጎል የማስቆጠር ወይንም እድሎችን የመጠቀም ሪካርድ በመቶኛ ሲታይ የሮናልዶ 27 በመቶ ነው። ይሄ በጣም ብዙ ነው። ትንሽ ይመስላል ግን በጣም ብዙ ነው እና የሮናልዶ የጎል ማስቆጠር ሪካርድ በጣም ድንቅ እንደሆነ የሚያሳይ ነው። እንግዲህ 9 ጎሎችን አስቆጥሯል። የዩናይትድ ሁለተኛ ከፍተኛ ጎል አስቆጣሪዎች ብሩኖ ፈርናንዴስ እና ሜሰን ግሪንውድ ናቸው። ሁለቱም 4 ጎል ብቻ ነው ያስቆጠሩትና ሮናልዶ ከሁለቱም የበለጠ 5 ጎሎችን አስቆጥሯል። ስለዚህ በዛሬው ጨዋታ ላይ ለዩናይትድ በጣም የሚጠበቀውና ቁልፍ ተጫዋች ክርስቲያኖ ሮናልዶ ይሆናል ተብሎ ይጠበቃል። እንግዲህ ኦሌ አሁንም በዩናይትድ ቀጥሏል። አንደኛው የአሰልጣኙን ቆይታ ይወስናሉ ከተባሉ ጨዋታዎች መካከል የቶተንሃሙ ጨዋታ አንደኛው ነበረ። እሱን በድል አጠናቋል። የዛሬው የሲቲ ጨዋታም የማንቸስተር ደርቢ እንደመሆኑ ጭምር በጣም የሚጠበቅ ነው የሚሆነው። በሊቨርፑል 5-0 መሸነፉን ተከትሎ የቡድኑ ደጋፊዎች በምንጊዜም ተቀናቃኛችን ጠላታችን በሚሉት ሊቨርፑል በሜዳቸው 5-0 መሸነፋቸው ብዙ እንዳስከፋቸው ይታወቃልና በፕሪሚየር ሊጉ እንደውም ለማንቸስተር ዩናይትድ ከደርቢው ከማንቸስተር ደርቢ በላይ በሊቨርፑል መሸነፍ ትልቅ ህመም ነው። በያንድ ከተማ ክለቦች ቢሆኑም በጣም ጠላትነቱ የሚከፋውና የሚወረታው ግን በሊቨርፑል መሸነፋቸው ነውና የዩናይትድ የዛሬው ጨዋታ ውጤት እንግዲህ የሚጠበቅ ነው የሚሆነው። በተለይ አሰልጣኙን ቆይታም ሊወስኑ ይችላል ከተባሉት መካከል አንደኛው ጨዋታ ነው። ኦሌ በዩናይትድ እስካሁን ድረስ 166 ጨዋታዎችን አድርጓል። ከ166ቱ 91ን አሸንፏል። 38 ጨዋታዎችን ተሸንፏል እና በአጠቃላይ ባለው ውጤት የማሸነፍ ንጻሬው 55 በመቶ ነው። ወደ ከግማሽ ትንሽ ከፍ ያለ ሪካርድ ነው ያለው ማለት ነው። ከዛ ውጭ ግን በዛሬው ጨዋታ ላይ እንግዲህ መነሳት የሚገባቸው ሌሎች ጉዳዮችን ስንመለከት የማንቸስተር ሲቲን ጉዳይ አላነሳንም በደንብ አይደለ። ቀደም የክሪስታል ፓላስን ሽንፈት ነው ያነሳ ነው። ከዛ ውጭ ግን ዘንድሮ ማንቸስተር ሲቲ በሁለቱም ውድድሮች በተለይ በቻምፒየንስ ሊጉና በፕሪሚየር ሊጉ ወጥ የሆነ ብቃት ለማሳየት የተቸገረባቸው አጋጣሚዎች አሉ። ለምሳሌ በቶተንሃም 1-0 የተሸነፈበት ውጤት አንደኛው የሚጠቀሰው ነው። ከሳውዛምፕተን ጋር አቻ የተለያየበት አለ። በአውሮፓ ቻምፒየንስ ሊግ በፓሪስ ሰን ዠርመን ፓርክ ደ ፕራንስ ላይ የተሸነፈበት እንደዚሁ የሚጠቀሰው ሌላኛው ሽንፈቱ ነው። የዌስትሃም እና የክሪስታል ፓላስን ሽንፈት ቀደም አንስተናልና ወጥ የሆነ ብቃት ለማሳየት እየተቸገረ ነው የሚገኘው ማንቸስተር ሲቲ። እንግዲህ በሁለቱ ቡድኖች መካከል ያለው ልዩነት 3 ነጥብ ብቻ ነው። እንግዲህ በወረቀት ላይ ስታይ ወይንም ዝም ብለህ ስማቸውን ስትሰማ ሲቲ ከዩናይትድ በብዙ ርቀት ላይ የተቀመጠ ቡድን ነው የሚመስለው፣ ግን በሁለቱ ቡድኖች መካከል ያለው ነጥብ ልዩነት አሁን በጣም ጥቂት ነው፣ 3 ብቻ ነው። ዩናይትድ 17 ነጥብ ነው ያለው፣ ማንቸስተር ሲቲ ደግሞ 20 ነጥብ ነው ያለው። ስለዚህ ዛሬ የሚያሸንፈው ቡድን የ3 ነጥብ ብቻ ሳይሆን እንደ 6 ነጥብ ሊቆጠር ይችላል። ከተቀናቃኝ ላይ ሙሉ 3 ነጥብ ጨምሮ የምትወስድበት ስለሚሆን ማለት ነውና የማንቸስተር ሲቲ ዘንድሮ ጉዞ እንግዲህ ወጥ አይደለም። አንዳንድ ጨዋታዎችን በጣም አሳምኖ በጣም ጎሎችን አስቆጥሮ ያሸንፋል። በአንዳንዶቹ ጨዋታዎች ላይ ደግሞ ጎሎችን ለማስቆጠር ሲቸገር በቀላሉ በተቃራኒ ቡድን የጨዋታ ታክቲክ እቅድ ውስጥ በቀላሉ ሲወርቅ ይታያልና ዛሬ ፔፕ ጓርዲዮላ ይሄን ይቀይራል የሚልን ጉዳይ አብረን የምንመለከት ነው የሚሆነው። በነገራችን ላይ የሮናልዶን ጉዳይ በተመለከተ ፔፕ ጓርዲዮላና የሀገሩ ልጅ ቤርናርዶ ሲልቫ
አስተያየት ሰጥተዋል። ጋርዲዮላ በቀደም ክለብ ብሩዥን ካሸነፉ በኋላ በእግር ኳስ ታሪክ ከምርጦች መካከል አንዱ የሆነውን ተጫዋች ይዘዋል። ክርስቲያኖ ሮናልዶ የጎል ማሽን ነው በሚል በዛሬ ጨዋታ ላይ እንግዲህ ከፍተኛ ጥንቃቄ ሊያደርግበት እንደሚችል በሮናልዶ ላይ አስተያየቱን ሰጥቷል። ከዛ ባሻገር ቤርናርዶ ሲልቫም እንደዚሁ ለሮናልዶ ያለውን አክብሮትና አድናቆት ተናግሯል እና በዚህኛው ጨዋታ ላይ ሮናልዶ ጨዋታዎችን መወሰን የሚያስችል ድንቅ ብቃት ያለው በጣም ታላቅ ተጫዋች ነው በሚል ለፖርቱጋላዊ ኮከብ ያለውን አድናቆት ገልጿል። በዛሬው ጨዋታ ላይ ግን ከክርስቲያኖ ሮናልዶ ጋር ብቻ አይደለም የምንጫወተው፣ ዩናይትድን በጣም አደገኛ ቡድን ነው፣ እንደ ቡድንም ትኩረት ማድረግ አለብን፣ ሮናልዶ ላይ ብቻ ትኩረታችንን ማድረግ የለብንም የሚል አስተያየትን ቤርናርዶ ሲልቫ ሰጥቷል። የኦሌና የፔፕ ጓርዲዮላን ንጽጽር በተመለከተ እሱን ለመመልከት ሁለቱ አሰልጣኞች ከዚህ ቀደም 8 ጊዜ የመገናኘት እድል አግኝተዋል እና ከ8 ጨዋታዎች መካከል ኦሌ 4ቱን ጨዋታዎች አሸንፏል፣ በአንዱ አቻ ወጥቶ በ3ቱ ደግሞ ሽንፈት ገጥሞታል። እስካሁን ድረስ ፔፕ ጓርዲዮላን በተቃራኒ ከገጠሙ አሰልጣኞች መካከል የመለያ ምቶች ድልን ጨምሮ ፔፕን ብዙ ጊዜ ያሸነፈው ዮርገን ክሎፕ ነው። 9 ጨዋታዎችን አሸንፈውታል። የቦሩሲያ ዶርትሙንድ እያሉ በባየር ሙኒክ ያሸነፉትን ጨምሮ ማለት ነው። ከዚህ ቀደም በነበሩት ሪካርዶች ሞሪኒዮ 7 ጨዋታዎችን በፔፕ ጓርዲዮላ ጋር በድል አጠናቀዋል። ኦሌ ጉናር ሶልሻየር 4 ጨዋታዎችን አሸንፏል። ማውሪሲዮ ፖቼቲኖ 4 ጨዋታዎችን አሸንፏል። ስለዚህ ዛሬ ኦሌ ጉናር ሶልሻየር የሚያሸንፍ ከሆነ ፔፕን ከ5 ጨዋታዎች በላይ ማሸነፍ ከቻሉ 3 አሰልጣኞች መካከል አንደኛው ኦሌ ጉናር ሶልሻየር ይሆናል ማለት ነው። የርገን ክሎፕና ጆዜ ሞሪኒሆ 9ና 7 ጨዋታዎች ላይ ድል የቀናቸው አሰልጣኞች ናቸው። ኦሌስ ዛሬ ያንን መድገም ይችላል የሚለውን ጉዳይ የምንመለከት ይሆናል። እንግዲህ ከ50% የበለጠ ሪከርድ አለው ማለት ነው። ስለዚህ በዛሬ ጨዋታ ላይ ያንን ክብረ ወሰኑን ለማስቀጠል ነው ፔፕ ጓርዲዮላ ጨዋታውን የሚያደርገው። ስለዚህ ዛሬ የዩናይትድና የማንቸስተር ሲቲ ጨዋታ በተመጣጣኝ በሚባል ሪከርድ ላይ የሚገኙ አሰልጣኞችን ይዞ የሚከናወን ጨዋታ ነው ማለት ነው። ሌላው ግን የዩናይትድን በሜዳው ያለውን ደካማ ሪከርድ ቅድም አንስተናል። ያው በኦልድ ትራፎርድ ዘንድሮ ጨዋታዎችን ለማሸነፍ በጣም እየተቸገረ ነው የሚገኘው። ያው የኤቨርተኑን፣ የአስቶን ቪላን፣ የሊቨርፑልን ሽንፈት የጠቀስንበት አለና ዛሬ ያንን ለማስጠበቅ ዩናይትድ በሜዳ ጠንካራ ተጋድሎን ያደርጋል ተብሎ ይጠበቃል። በሲቲ በኩል እንደዚሁ የዋንጫ ፍክክሩ ላይ በጣም ትልቅ ተጽዕኖ ያለው ጨዋታ እንደመደረጉ መጠን ዛሬ ቀደም እንዳነሳሁት 3 ነጥብ ብቻ ሳይሆን የ6 ነጥብ ዋጋ ያለው ጨዋታ ነው በኦልድ ትራፎርድ የሚደረገው። ሲቲ በ5 ነጥቦች ይርቃል ከፕሪሚየር ሊጉ መሪ ቼልሲ። ዩናይትድ በአንጻሩ በ8 ነጥብ ርቋል። ስለዚህ ዛሬ መሸነፍ ከወዲሁ የዋንጫ ፍክክሩ ላይ በአንድ እርምጃም ቢሆን ወደ ኋላ እንደ መቅረት ሊቆጠር ይችላል። ቶማስ ቱሄል ዘንድሮ ቡድናቸው በጣም አስደናቂ ብቃት እያሳየ ነው የሚገኘው። አንድ ሽንፈት ብቻ ነው የገጠማቸው በማንቸስተር ሲቲ። ከዛ ባሻገር ከሊቨርፑል ጋር አቻ የተለያዩበት ነው የሚጠቀሰው። ማግኘት ካለባቸው 27 ነጥቦች 25ቱን አሳክተዋልና የቼልሲ ድንቅ ብቃት ዘንድሮ ወደ ዋንጫ ግስጋሴ የሚያደርግ ቡድን መልክ ያለው እንደሆነ በደንብ እየታየ ነው የሚገኘው። ስለዚህ የዩናይትድና የሲቲ ከመሸናነፍ የበለጠ በዋንጫ ፍክክሩ ላይ የሚኖረው ተጽዕኖ በጣም ትልቅ እንደሆነ እሙን ነው። ከዚህ አንጻር ዛሬ በኦልድ ትራፎርድ የሚደረገውን ጨዋታ በትኩረት ልንመለከተው የሚገባ ጨዋታ ነው። ሌላኛው መነሳት ያለበት ጉዳይ የማንቸስተር ሲቲ የዩናይትድን በሚገጥምበት ጨዋታ ላይ ጎሎችን ለማስቆጠርና የማጥቃት እንቅስቃሴው ላይ ድክመት የመታየት ጉዳይ በዛሬው ጨዋታ ላይ ይቀጥላሉ የሚለውን ጉዳይ የምንመለከት ነው የሚሆነው። በ2020 ማንቸስተር ሲቲ በአጠቃላይ በፕሪሚየር ሊጉ 151 ጎሎችን አስቆጥሯል። ከ2020 በኋላ ባደረጋቸው የፕሪሚየር ሊግ ጨዋታዎች ማለት ነው 151 ጎሎችን አስቆጥሯል። ነገር ግን በፕሪሚየር ሊጉ ዩናይትድ ላይ ጎል ማስቆጠር አልቻለም። ይሄ የሚያሳየው የዩናይትድ በጣም ጠንካራ የመከላከል አደረጃጀትና ለማንቸስተር ሲቲና ለፔፕ ጓርዲዮላ የማይመች የጨዋታ ፎርሜሽንን አሰልጣኝ ኦሌ ጉናር ሶልሻየር ይዞ እየገባ እንደሆነ አንዱ ማሳያ ተደርጎ ሊጠቀስ ይችላል። ዩናይትድ ባለፉት 3 የፕሪሚየር ሊግ ጨዋታዎች ላይ በማንቸስተር ሲቲ ጎል አልተቆጠረበትም። እንግዲህ ይህ የሚያሳየው ዩናይትድ ጥሩ የተሻለ ሪከርድ እያስመዘገበ እንደሆነ በፔፕ ጓርዲዮላ ቡድን ላይ አንዱ የሚጠቀሰው ምክንያት ነው። እንግዲህ ሲቲ በጣም ብዙ የኳስ ቁጥጥር በሚኖረው ጨዋታዎች ላይ ጨዋታዎችን ለማሸነፍ እየተቸገረ እንደሆነ ማሳያዎች አሉ። እንግዲህ ከ2019-20 ውድድር ዘመን ጀምሮ ሲቲ ከ60% በላይ የኳስ ቁጥጥር ብልጫ በወሰደባቸው ጨዋታዎች ላይ በ4 ጨዋታዎች በደርቢው ማለት ነው
ሽንፈት ገጥሞታልና የኳስ ቁጥሩ ብዙ ያገዘው እንዳልሆነ አንዱ ማሳያ ነው። በአንጻሩ ደግሞ ከ60% በታች የኳስ ቁጥር ባለባቸው ጨዋታዎች ላይ ደግሞ ማንቸስተር ሲቲዎች በ3 ጨዋታዎች ላይ ያለመሸነፍ ጉዞ ላይ ይገኛሉና ኳሱን ሲቆጣጠሩና ኳሱን በማይቆጣጠሩባቸው ጨዋታዎች ላይ ወይንም በጣም ያነሰ ቁጥር በሚመዘገብባቸው ጨዋታዎች ላይ ውጤታቸው በጣም የተለያየ እንደሆነ አንደኛው ማሳያ ነው። በተለይ በማንቸስተር ዩናይትድ በኩል አሰልጣኝ ኦሌ ጉናር ሶልሻየር ይዞት የሚገባው ታክቲክ ለተቃራኒ ቡድን በተለይ ትልልቅ ጨዋታዎች ላይ በጣም ፈታኝ የሚሆነው ይበልጥ ጥቅጥቅ ብሎ በመጫወት አማካይ ክፍል ላይ ክፍተት ባለመስጠት ከዛ ውጪ ወደ ኋላ በጣም አፈግፍጎ በመጫወት የተቃራኒ ቡድን ተጫዋቾች ብዙ ጫና ለማድረግ ሲመጡ ከዛ ያንን በካውንተር አታክ በመልሶ ለማጥቃት የሚደረጉ እንቅስቃሴዎች ትልልቅ ቡድኖች ላይ በጣም ፈታኝ አድርጎታልና ዛሬ ዩናይትድ በጣም መከላከልን መርጦ የሚገባ ከሆነ በሲቲ በኩል የጃክ ግሬሊሽ ሚና ዛሬ የሚጠበቅ አንደኛው ጉዳይ ነው የሚሆነው። ያው ኬቪን ደ ብሩይነ ዘንድሮ የወጥነት ብቃት እየተነሳበት ነው የሚገኘው። እስካሁን ድረስ አሲስት ማድረግ አልቻለም። እንግዲህ ኬቪን ደ ብሩይነ ሲነሳ ጎል ማስቆጠሩን ሳይሆን የሚያቀብላቸውን ኳሶች ነው ብዙዎቻችን አእምሯችን ውስጥ ሊመጣ የሚችለውና በዚህ ውድድር ዘመን ግን ጎል አስቆጥሯል። ነገር ግን አሲስት ማድረግ አልቻለም ወይንም ጎል የሆነ ኳስ ማመቻቸት አልቻለም። ያን ተከትሎ ከኬቪን ደ ብሩይነ ይልቅ በዛሬው ጨዋታ ላይ ጃክ ግሪሊሽ የማንቸስተር ሲቲ ቁልፍ ተጫዋች ሊሆን ይችላል ተብሎ ይጠበቃል። በተለይ ባለፉት ተከታታይ ጨዋታዎች በግራ መስመር የማጥቃት ባህሪ ካላቸው ተጫዋቾች መካከል አንዱ የሆነ እየገባ ነው የሚገኘው። ፊል ፎደን ደግሞ በ19 ቁጥር ሚና ነው የተሰለፈ የሚገኘውና ዛሬም ያን የተጫዋቾች ምርጫ ፔፕ ጓርዲዮላ ይዞ ሊገባ እንደሚችል ይጠበቃል። በተለይም ጃክ ግሪሊሽ መጀመሪያዎቹ ጨዋታዎች ላይ በቶትናም በተሸነፈበት ጨዋታና የመጀመሪያዎቹ 3 የፕሪሚየር ሊግ ጨዋታዎች ላይ ከሶስቱ አማካዮች መካከል አንዱ እያደረገ ነበር ሲያስገባ የነበረው እና ብዙ የተሳካለት አልነበረም። በአንድ ጨዋታም ላይ በተለይ በሊቨርፑል ጨዋታ ላይ በ19 ቁጥር ሚና ተጠቅሞበት ነበረ ጃክ ግሪሊሽን ግን ውጤታማ ለሆነ በተለይ በሊቨርፑል ጨዋታ ላይ 19 ቁጥር ሚና ተሰጥቶት 29 ኳስ ንክኪዎችን ብቻ ነው ያደረገውና ይሄ ደግሞ የጃክ ግሪሊሽ በጣም ትንሹ ኳስ የነካበት ጨዋታ ሆኖ ተመዝግቦ ነበር። ስለዚህ ጃክ ግሪሊሽ ከሶስቱ አማካዮች መካከል መሆን ሳይሆን ከአጥቂዎቹ መካከል አንዱ ሆኖ በግራ መስመር በኩል ሲሰለፍ የተሻለ ተጽዕኖ እየፈጠረ እንደሆነ በጨዋታውም የተሻለ የተጫወተ እንደሆነ ማሳያዎች አሉ። ቁጥሮችንም ብንመለከት ማለት ነው ግሪሊሽ 2 ጎሎችን አስቆጥሯል። እስካሁን ድረስ 3 ግብ የሆኑ ኳሶችን አመቻችቶ አቀብሏል። መጥፎ የሚባል አጀማመር ላይሆን ይችላል ግን 100 ሚሊዮን ፓውንድ ነው የወጣበትና ይሄንን ገንዘብ ካሰብን ከዚህ የተሻለ ሚናን ወይንም ተጽዕኖን በማንቸስተር ሲቲ መፍጠር እንዳለበት የሚጠቁሙ ሰዎች አሉ። እንደ ኦልድ ትራፎርድ አይነት ስታዲየሞች እንደ ማንቸስተር ደርቢ አይነት ፍልሚያዎች ደግሞ እንደዚህ አይነት ተጫዋቾችን ጎልተው እንዲወጡ በዛውም እንዲጠፉ የማድረግ አቅም ስላላቸው ዛሬ ጃክ ግሪሊሽ በማንቸስተር ሲቲ በኩል ይበልጥ ትኩረት ሊደረግበት የሚገባው ጨዋታ ነው ማለት ነው። በዩናይትድ በኩል ደግሞ የሮናልዶን አንስተናል። ያው ቀደም ሮናልዶ ከማንቸስተር ዩናይትድ ጋር ዘንድሮ ጥሩ ጉዞ ነው እያደረገ የሚገኘው። እስካሁን ድረስ በ11 ጨዋታዎች 9 ጎሎችን አስቆጥሮ 1 ግብ የሆነ ኳስ አመቻችቶ አቀብሏል። እንግዲህ በ11 ጨዋታዎች 10 ጎሎች ላይ ተሳትፏል ማለት ነው። በአጠቃላይ በየአንድ ጨዋታ ጎል ያስቆጥራል እንደማለት ነው። እንግዲህ በ89.6 ደቂቃ በእያንዳንዱ ጨዋታ በጎል ላይ ተሳትፎ እንደሚያደርግ ነው የሚያሳየው። ከዛ ውጭ ግን ሮናልዶ ከፔፕ ጓርዲዮላ ቡድኖች ጋር ያለውን ሪከርድ በተመለከተም መረጃ ለመስጠት 16 ጨዋታዎችን አድርጓል። በተቃራኒ ከፔፕ ጓርዲዮላ ጋር 4ቱን አሸንፏል፣ በ4ቱ አቻ ወጥቷል፣ በ8 ተሸንፏል። በአጠቃላይ በ16 ጨዋታ ደግሞ ሮናልዶ 7 ጎሎችን በፔፕ ጓርዲዮላ ቡድኖች ላይ አስቆጥሯል። የሁለቱ አሰልጣኝና ተጫዋቹ ሪከርድ ደግሞ ይሄን ይመስላል። ስለዚህ ማንቸስተር ደርቢ ዛሬ በ9 ሰዓት ተኩል ጀምሮ በኦልድ ትራፎርድ በጣም የሚጠበቅ መርሃ ግብር ይሆናል። ስለ ደርቢው ይህን ያክል ካልን ከትላንትና ጀምሮ እየወጣው የሚገኘው የአርሰናል የዝውውር ጉዳይ የፊዮረንቲናውን ዱሳን ቭላሆቪችን የማስፈረም ከፍተኛ ፍላጎት እንዳላቸው የተዘገበ ይገኛል። የጣሊያኑ ጋዜጠኛ ጃንሉካ ዲማርጂዮ እንደዘገበው ከሆነ መድፈኞቹ እስከ 80 ሚሊዮን ፓውንድ አውጥተው የክሮኤሺያውን የ21 ዓመት ወጣት አጥቂ ለማስፈረም ፍላጎት እንዳላቸው ተነግሯል። በአርሰናል ቤት ውስጥ አሁን አሌክዛንደር ላካዜት ከቡድኑ ሊወጣ የሚችልበት እድል አለ እየተባለ ነው። ስለዚህ ከኦባሚያንግ ጋር የቡድኑን የፊት መስመር የሚመራ ጎበዝ ጎል አስቆጣሪ ያስፈልጋቸዋል። ቭላሆቪች ደግሞ በቀዳሚነት በአርሰናል ይፈልጋል ተብሏል። ከአርሰናል በተጨማሪ ግን ብዙ ትልልቅ ክለቦች ይፈልጉታል። አትሌቲኮ ማድሪድ፣ ቶተንሃም እንደዚሁም ደግሞ ከቶትንሃም በተጨማሪ ሌሎች ትልልቅ ክለቦችም የሚፈልጉት ተጫዋች ነው። ገና 21 ዓመቱ ነው። ብዙ ጎሎችን እያስቆጠረ ነው የሚገኘው።
የጃቪን ጉዳይ በጥቂቱ ለመመልከት ያክል ጃቪ ሄርናንዴዝ የባርሰሎና አሰልጣኝ መሆኑ የተረጋገጠ ጉዳይ ሆኗል። አሁን የቀረው ኮንትራቱን መፈረምና ለደጋፊዎቹ በይፋ ማስተዋወቅ ነው ተብሏል። የትላንትና የአልሳድ ተጫዋቹ አሰልጣኙን ጃቪ ሄርናንዴዝን ወደ ባርሳ ለመስጠት ፈቃደኛ እንደሆኑ መስማማታቸውን ገልጸዋል። ያን ተከትሎ የፊታችን ሰኞ የጃቪ ሄርናንዴዝ ኮንትራት ይፋ ከተደረገ በኋላ ለደጋፊዎች ይተዋወቃል። ይፋዊ ኮንትራቱንም ይፈርማል ተብሎ ይጠበቃል። ፕሬስ ኮንፈረንሱንም ሰኞ ነው ይሰጣል ተብሎ የሚጠበቀው። ጋዜጣዊ መግለጫውን እስከ 2024 የሚያቆይ ኮንትራት በባርሰሎና ይፈርማል ተብሎ ነው እንግዲህ ተጠበቀ የሚገኘው።